አልፋታውም። ሄጄ አንጠባጥበዋለሁ። ዝም በይ ነቀጥ ይውል። በቃ እሺ አልኩሽ እኮ እሺ። ምን ታፈጥብኛለህ? ይሄዳልኩ እኮ። ቆይ ግን የምታስቀሩ ይመስልሻል? እየቀለድሽ አይደለም? ምን እየደረግሽ ነው? እኔ ምንም አውቀው ነገር የለም። አንቺ እኮ ነፍሳችን ልታጠፊ ነበር ሲል ምን በትኝ ነው ሁሉ ሌላ የሚደርሰው? እስካሁን እዚህ ናት ያለችው። አሁን ማሚስ ናት። ይሄን ያልማ ቦታ ከተሰጣት ትኮራብናለች። እንዴት ብታስቢ ነው አንቺ ልጆች ላይ እንደዚህ ያደረግሽው? ብላ እብድ መጉተት ጀመረች። ደደብ ማን ነው ደደብ? እኔን ለመሸወድ እየሞከርሽ ነው ወይስ ሌላ አዲስ ነገር አለ? እኔ እኮ ልጅሽ ነኝ። ልጄ ጠጥቼ ልካቸውን እነግርሃለሁ። አንቺ ከሌላ ልትፎካከር ይላል። ከዚህ በላይ ምን ታጠፊ? በቃ አንተ ተኛ፣ እኔ ሳይመሽ ወደ ቤት ልሂድ። አደይ አሳፍሪ ልሂድ። ወዴት? ኪንጎ ወዳለበት ነው። ተከተለሽ ልትሄጂ ነው? አዎ ሄዳለሁ። ስልክሽን ስጪኝ፣ እየደወልኩኝ ቦታውን ጠይቅሻለሁ። እሺ? አልፋታውም። ሄጄ አንጠባጥበዋለሁ። እሺ ገባኝ፣ ግን አደራ ራስሽን ጠብቂ። እሱ ያሳስብሽ ቆንጂት። አሁን መኪና ያለበት ቦታ ፈልገሽ አሳፍሪኝ። እንሂድ። ቅምጥል ለኪንጎ ያላትን ፍቅር በተግባር አሳይታናለች። የዲቭና አደይ ፍቅርም ሌላ ችግር ገጥሞታል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 126 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። የባለፈው ክፍል ላይ እንዳየነው እንግዲህ ኪንጎና ዳይመንድ ወደ ገጠር እንደሄዱ እናም ቅምጥል ኪንጎን አጥብቃ እየፈለገችው እንዲሁም አደይን ደግሞ ናይ ወደ መናኸሪያ ውሰጅኝ ብላ ይዛት እንደሄደች እናም መናኸሪያ ሲሄዱ እነ ኪንጎ ተሳፍረው ወደ ገጠር እንደሄዱ አግኝተዋቸው ነበረ። እንግዲህ እዚህ ላይ ነበር የባለፈው ክፍል ያበቃው ማለት ነው። ዛሬ ደግሞ ቅምጥል አደይን በጣም በማስቸገር እና ወደ ገጠር ላኪኝ በማለት ወደ ገጠር ተሳፍራ ሄዳለች። ቅምጥልም እንግዲህ ለፍቅር እየከፈለች ያለችው ዋጋ እጅግ በጣም ደስ ይላል። ነገር ግን ኪንጎ አሁንም አልፈልግሽም የማለት አይነት ስሜት ላይ ይመስላል። ማለትም እንግዲህ ይሄን ያክል ዋጋ ተከፍሎለት አልፈልግሽም እጅግ በጣም ይከብዳል። ያው ቀስ በቀስ ኪንጎም ወደ ፍቅር ውስጥ ይገባል ብለን ተስፋ እናደርጋለን። ይሄን ያክል ዋጋ የከፈለችለትን ቅምጥልን አልፈልግሽም ማለት በጣም ከባድ ነው። ቤዛም እንግዲህ ለዛሬው እንደምንም ከችግር አምልጣለች። ማለትም ያው ቤዛ አሁንም ሌላ ሴራ ጠንስሳ እናቴን አማታል ወይም ደግሞ የታመመች እናት አለችኝ፣ እናም እኔ ከታሰርኩኝ እናቴን ማን ይንከባከባታል በማለት ነበረ ሌላ ታሪክ ፈጥራ ከቤት ለመውጣት የሞከረችው። እንግዲህ በድጋሚ ሴራዋ ተሳክቶላታል። እኔ በእናት ነገር አልጨክንም ነበረ ስትል የነበረው አሰሪዋ ማለትም የኔም እናት ታማለች፣ እናም የምሯ ከሆነ እናቷን ታስታም በማለት ነበረ የለቀቀቻት። ነገር ግን እነ ሩታም ሆነች አሹ የቤዛ መለቀቅ ሲሰሙ ምንም ደስተኝነት አይሰማቸውም። እነሱ የሚፈልጉት እሷ በጥፋቷ እንድትቀጣ እንዲሁም ዋጋ እንድትከፍል ነበረ። ነገር ግን እኔ የመቅጣት መብት የለኝም፣ ፈጣሪ የስራዋን ይስጣት፣ እናም ፈጣሪ በስራዋ ይቅጣት በማለት ነበረ ያሰናበተቻት። ቤዛም እንግዲህ በዚህ ነገር በመደሳሰት ከቤት አስመስላ ወጥታለች። ነገር ግን እናቷም አልታመመችም ወይም ደግሞ የምታደርገው ነገር የላትም። ከቤት ለማምለጥ ብላ ነበረ ይሄንን ሴራ የጠነሰሰችው። እንግዲህ በድጋሚ ተሳክቶላታል ማለት ነው። አደይና ዴቭም በውጪ መገናኘታቸውን እንደቀጠሉ ይገኛሉ። ነገር ግን አደይ ወደ ቤት ተመለሽ የተባለችውን ማለትም የስራ ጥያቄ አልተቀበለችውም። እናም ተመልሼ ወደ ቤት አልገባም ብላለች። አሰሪዋም አዝማሚያዋን ስታየው አደይ ወደ ቤት የመመለስ ሀሳብ እንደሌላት ተረታለች። እና ይህንን በመረዳት ሮማንን ለምን አንቺ እዚህ ቤት አትቀጠሪም እናም እዚህ ቤት አትሰሪም በማለት ነበረ ለሮማን የስራ ጥያቄ ያቀረበችላት። ነገር ግን ምስኪን ሮማን ደስ የምትል ልጅ ናት። እናም እህቴ አደይን አማክሬ ነው እዚህ ቤት ከቀጠልኩኝ ወይም ደግሞ እዚህ ቤት ስራ ከጀመርኩ እህቴ አደይን ማማከር አለብኝ በማለት ነበረ መልስ የሰጠቻቸው። እና እሷም እንጠብቅሻለን ብለው ነበረ የሄደችው። ሮማንም እንግዲህ አደይ የመመለስ ሀሳብ አለሽ ወይ ወደ ቤት የመመለስ ስትል ነበር የጠየቀቻት። አደይም አይ እንደዚህ አይነት ፍላጎት የለኝም፣ አሁን ላይ ወደ ቤት የመመለስ ሀሳቡ የለኝም በማለት ነበረ ለሮማን የመለሰችላት። እንግዲህ ሮማንም አየትዬ እኔ እዛ ቤት እንድሰራ ጠይቀውኛል እና ምን ታስቢያለሽ በማለት ነበር ያማከረቻት። አደይም
ትችያለሽ፣ ነገር ግን ፍቅርን ተጠንቀቂያት። እናም እዛ ቤት ያለውን እያንዳንዱን እርምጃ እየተጠነቀቅሽ መስራት ትችያለሽ። ማፈላለጊያ ይሆንሻል። እናም ስራ ከማጣት ይሻላል በማለት ነበረ ያማከረቻት። ሮማንም እሺ እንደዛ ካልሽ እሺ በቃ እሞክረዋለሁ በማለት ነበረ አደይ ቻው ብላት የሄደችው። ዴቭም ፍቅርን አንድ የምክር ጥያቄ ጠይቋት ነበረ። እሱም ምንድነው? ፍቅር እንድትረጂኝ እንድታግዥኝ እፈልጋለሁ፣ በእኔና በአደይ ጉዳይ እንድታማክርኝ እፈልጋለሁ ነበረ ጥያቄው። ፍቅርም እሺ ዴቭ ምን ነበረ ስትል ጠየቀችው። እንግዲህ ለእናቴና እንዲሁም ለእታለም ለአባቴ ለቤተሰቦቼ ምን ብዬ ከአደይ ጋር ፍቅር እንደጀመርኩኝ ላስረዳቸው፣ እንዴትስ ብዬ ላስረዳቸው ነበረ ጥያቄው። ይህ በእንዲህ እያለ ግን ፍቅር ለማንም ቢሆን እንዳትናገሪ፣ አደይ የቤት ሰራተኛ መሆኗን የኔ ቤተሰቦች ማወቅ የለባቸውም ብሎ ነበረ ያማከራት። ፍቅርም እንግዲህ ይህ ነገር ጥሩ አይመስለኝም፣ ማለትም ነገ ወዲያ መታወቁ አይቀርም፣ ስለዚህ እውነቱን ተናግረህ ብትጀምር ነው የሚሻለው በማለት ነበረ የምክር አገልግሎት የሰጠችው ለዴቭ ማለት ነው። ዴቭም እንዴት እንደማረግ ጨንቆኛል፣ ምን ላድርግ፣ እንዴትስ ብዬ ላስረዳቸው? ቤተሰቦች ይህን ነገር መቀበል አይችሉም። ማለትም ቤተሰቦቹ መቀበል የማይችሉት የአደይን የቤት ሰራተኝነት ነው። እንግዲህ የቤት ሰራተኝነት ምንም የሚያሳፍር ሙያ ወይ ደግሞ የሚያሳፍር ስራ አይደለም። ነገር ግን እሱ ለመናገር በጣም ተሳቆና ተሸማቆ ይገኛል። እናም በስከ መጨረሻ መላው ሲጠፋው ራሱን በመጠጥ ለመደበቅ ሞከረ። ማለትም መጠጥ ውስጥ መደበቅ ሞከረ። እንዲሁም አደይን ወደ መጠጥ ቤት ይዟት ሄደ። እናም ከልክ በላይ ጠጥቶ ስሰክር ልካቸው እነግራቸዋለሁ እና የማስበውን ሁሉ በስካር መንፈስ ማውጣት እችላለሁ፣ እንዲሁም መናገር እችላለሁ እያለ ሲጉረመረም ነበረ። ነገር ግን ሲጠጣ መቼ እና ምንም ነገር ማድረግ አልቻለም። ለቤተሰቦቹም ሆነ ለእታለም ማሳወቅ አልቻለም ማለት ነው። ቅምጥልም እንግዲህ ኪንጎና ዳይመንድን አግኝታቸዋለች። እናም ወደነ አደይ እናት ቤት ጎራ ብለዋል። እናም የገጠሩ በጣም ደስ ይላል። እጅግ በጣም ደስ የሚል ቦታ ነው። እንግዲህ ለቅምጥልና ኪንጎ እንደ ቫኬሽን ወይም ደግሞ እንደ መዛኛ ቦታ እየተቆጠረላቸው ይመስላል። እናም እጅግ በጣም ደስ የሚልና የመዝናኛ ጊዜ እንደሚያሳልፉ ተስፋ እናደርጋለን። ለሊም የባቡሬን እናት ማግኘት አለብኝ እንዳለችው እንዳዛተችው የባቡሬን እናት አግኝታታለች። እናም የባቡሬን እናት ቀርባ ለማውራት ወይም ደግሞ ለማነጋገር ሞክራለች። እንግዲህ ከሞላ ጎደል የተሳካላት ይመስል ነበረ። ማለትም እኔ ልጅሽን አገናኝሻለሁ፣ ልጅሽ ያለው እኔ ጋ ነው በማለት ነበረ የባቡሬን እናት ያሳመነቻት። እሷም ልጄ በረከቴ አንቺ ጋር ነው ያለው፣ ታገናኝኛለሽ፣ ውሰጂኝ፣ ልጄ ጋር ውሰጂኝ በማለት ነበረ በመንፈስ ያናገረቻት። እናም ወደ ቤቷ ይዛት ሄዳለች፣ ለሊ ማለት ነው። ለሊ ቤት ስትሄድ እንግዲህ ያገኘችው ባቡሬ ነበረ። ነገር ግን የባቡሬ እናት ትፈልግ የነበረው ልጇ በረከት እሱ እንዳልሆነ አድርጋ ነው የምታስበው። ስታየው ደማ ፈልቶ አንተ ልጅ አይደለህም፣ አንተ የኔ ልጅ አይደለህም፣ አሁኑኑ ነይ ከዚህ ቤት አስወጭኝ፣ እንዳስገባሽኝ ታስወጭኛለሽ። እናም የኔ ልጅ በረከት ይሄ አይደለም፣ እኔ ወንድ ልጅ የለኝም እያለች ነበረ ስትቀባጠር የነበረው። ነገር ግን በተደጋጋሚ ልጄ በረከት ብትልም የበረከትን ልጇ መሆን ግን አምና አልተቀበለችም። ማለትም የባቡሬን ልጅነት ማለት ነው። እንግዲህ እረስተዋለች። ነገር ግን ስሙ ብቻ ነው አእምሯ ውስጥ የቀረው። የባቡሬ ናት እጅግና የምታሳስብ ምስኪን ሴት ናት። ለሊም ደጋግማ ይሄንን ነገር በመሞከር ላይ ትገኛለች። እንዲሁም ይሳካላት አይሳካላት ፈጣሪ ብቻ ነው የሚያውቀው። ነገር ግን የባቡሬ እናት የማስታወስ ችሎታዋ ተመልሶ ልጇን ብታስታውሰው እና እጅግ በጣም ደስ የሚል ህይወት ቢኖሩ እጅግ በጣም ደስ ይላል። ማለትም በለሊ ብርታት ቢሆንላቸው ደስ ይለናል። ምክንያቱም የተጓዘችው ርቀት በጣም የሚገርም ነው። ምክንያቱም ሰው ሁሉ ለመጠጋት የሚፈራትን ሴት ነው እሷ ደፍራ ያናገረቻት። እንግዲህ ለሊ ሀሳብሽን እያሳካልሽ እንላለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።